ሰላም ተማሪዎች እንዴት ናችሁ? ሰላም በያላችሁበት ይሁንላችሁ። ዛሬ ደግሞ የሞላሪቲን እና የኖርማሊቲን ግንኙነት አሳያችኋለሁ። show that normality which is equal to molarity times z ማለት ሶሉሽኑ አሲድ ከሆነ number of ionizable hydrogen ion ማለት ነው። ሶሉሽኑ ቤዝ ከሆነ ደግሞ number of ionizable hydroxide ion ማለት ነው። ሶሉሽኑ ሳልት ከሆነ ደግሞ ቶታል ነምበር ኦፍ ፖዚቲቭ ቻርጅ ማለት ነው። ሶሉሽኑ ደግሞ ሪዶክስ ሪአክሽን ከሆነ ወይም ኦክሲዴሽን ሪዳክሽን ሪአክሽን ከሆነ ቶታል ነምበር ኦፍ አዮንስ ሎስት ኦር ጌይንድ ማለት ነው። ስለዚህ በዚህ መሰረት ኖርማሊቲ ማለት ማስ ኦፍ ሶሉት ኦቨር ኢኩቫለንት ማስ ኦፍ ሶሉት ታይምስ ቮሉም ኦፍ ሶሉሽን ኢን ሊትር ማለት ነው። ኢኩቫለንት ማስ ማለት ሞላር ማስ ሲካፈል ለዜድ ማለት ነው። ስለዚህ ኖርማሊቲ which is equal to mass of solute ሲካፈል ኢኩቫለንት ማስ ባዛ ቮሉም ኦፍ ሶሉሽን ማለት ነው። ኢኩቫለንት ማስ ማለት ደግሞ ሞላር ማስ ኦፍ ሶሉት ሲካፈል ለዜድ ማለት ነው። ስለዚህ ይህንን ቀጥታ እዚህ ጋር መተካት እንችላለን። ሶ ኖርማሊቲ ማለት ጊቨን ማስ ኦፍ ሶሉት ኦቨር ሞላር ማስ ኦፍ ሶሉት ኦቨር ዜድ ታይምስ ቮሊዩም ማለት ነው። ይህን ሪአሬንጅ ስናደርግ ዜድ ለአን ላይ ትመጣለች። ሶ ይሆናል ኖርማሊቲ which is equal to ጊቨን ማስ ታይምስ ዜድ ሲካፈል ሞላር ማስ ታይምስ ቮሊዩም ይሆናል ማለት ነው። ጊቨን ማስ ኦቨር ሞላር ማስ ማለት ነምበር ኦፍ ሞል ማለት ነው። ሶ ኖርማሊቲ which is equal to n number of mole over volume ማለት ነው ታይምስ z ይሆናል ማለት ነው። number of mole over volume ማለት ደግሞ ሞላሪቲ ማለት ነው። ስለዚህ ኖርማሊቲ which is equal to molarity times z ይሆናል ማለት ነው። አንድ ኤግዛምፕል እንስራ። what is the normality of 2.0 molar sulfuric acid solution ይላል። sulfuric acid solution H2SO4 in aqua solution completely ionized into 2H plus SO4 2 minus ነው። ስለዚህ number of ionizable hydrogen ion Z ስንት ነው? 2 ነው። ከዛ በኋላ ምንድነው የተሰጠን? ሞላሪቲ ተሰጥቶናል። ሞላሪቲ ስንት ነው? 2.0 ሞላር ነው የሰጠን። ሶ ኖርማሊቲ ማለት ምን ማለት ነው? ሞላሪቲ ታይምስ Z ነው። ስለዚህ ሞላሪቲ 2.0 ሞላር ነው ሲባዛ 2 ስንት ይሆናል? 4 ኖርማሊቲ ይሆናል ማለት ነው። ስለዚህ በዚህ መሰረት የተለያዩ ካልኩሌሽኖችን መስራት እንችላለን። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ስለተከታተላችሁ በጣም አድርጌ አመሰግናለሁ።